ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተረቡ ሐምሌ 29 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። ኢትዮጵያን የሚፈታተኑ ኃይሎችን ድባቅ የሚመታ አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ አረጋገጡ። በኢፌድሪ አየር ኃይል የሶስተኛ አየር ምድብ በግዳጅና በስራ አፈጻጸም ላስመዘገበው የላቀ ስኬት በትናንትናው ዕለት ሐምሌ 28 2018 ዓ.ም በድሬዳዋ በሚገኙ የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር አካሂደዋል። በዝግጅቱ ላይ የተገኙት የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የዘመኑ የውጊያ ስልት በፍጥነት እየተቀያየረና በቀጠናው ያለው የኃይል አሰላለፍ ኢተገማ የሆነ መምጣቱን ጠቁመዋል። የኢትዮጵያ መከላከያ ሰራዊት ይህንን ታሳቢ በማድረግ በሰው ኃይልና በቴክኖሎጂ ዘመናዊ ለውጥ እያደረገ እንደሚገኝ የገለጹት ዋና አዛዡ አየር ኃይልም የዘመኑን የውጊያ ቴክኖሎጂዎችን በመታጠቅ በርካታ ፓይሎቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን በማብቃት ላይ መሆኑንም አረጋግጠዋል። የሶስተኛው አየር ምድብ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴ ያሉ ጀግኖችን ያፈራ መሆኑን ያስታወሱት ሌተናል ጀነራል ይልማ አሁንም ያንን ታሪክ በማደስ በርካታ ተተኪ ወጣት በራሪዎችና በጥራት ና በብዛት እያፈራ እንደሚገኝ ገልጸዋል። ኢትዮጵያ እንዲፈታተኑ የሚመክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን በመጠቆም ሰራዊቱ ከጊዜው ጋር ራሱን እያዘመነ ዝግጅቱን እያጠናከረ እንዲቀጥል ጀነራል ይልማ አሳስበዋል። በእውቅና መርሃ ግብሩ ላይ የተገኙት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ አየር ኃይሉ የሀገሪቱን የአየር ክልል በጀግንነት እየጠበቀ ያለ የመላው ሕዝብ መመኪያ መሆኑን ተናግረዋል። ምስራቅ እዝና ሶስተኛ አየር ምድብ በጋራ በመሆን የምስራቁን ቀጠና የጸጥታ ሁኔታ በብቃት መጠበቃቸውን ከሽብርተኛው አልሸባብ ጋር በተደረጉ ዘመቻዎችም አስደናቂ ውጤት ማስመዝገባቸውን ገልጸው ይህ ትብብር አሁንም ተጠናክሮ እንደሚቀጥልም ጀነራል ፍቃዱ ጸጋዬ አረጋግጠዋል። በመጨረሻም የሶስተኛ አየር ምድብ አዛዥ ኮሎኔል ደረጀ ቡሽሬ ቀጠናው የብዙሃን ኃይሎች ፍላጎት የሚንጸባረቅበት ቢሆንም ምድቡ ከመደበኛ ስልጠናዎች ባለፈ በተዋጊ ክፍሎች የነበረውን የአስተማሪ አብራሪዎች እጥረት መፍታት መቻሉንም አስታውቀዋል። በኢትዮጵያና ሱዳን ወሰን ሰቲት ወንዝ ውስጥ የ15 የህወሓት ታጣቂዎች አስክሬን መገኘቱ ተገለጸ። በኢትዮጵያና ሱዳን አቅራቢያ ከሚገኘው የሰቲት ወንዝ ውስጥ የ15 የህወሓት ታጣቂዎች አስክሬን መገኘቱን የሱዳን የሕክምና ምንጮች ዋቢ በማድረግ የተለቀቁ የዜና ዘገባዎች ገልጸዋል። እንደ ዘገባዎቹ ከሆነ አዲሱ ውጥረት ያጋጠመው ህወሓት በኢፌድሪ መከላከያ ሰራዊት በከፈተው ድንገተኛ ጥቃት ምክንያት በሰሜን ኢትዮጵያ በድጋሚ ግጭት ማገርሸቱን ተከትሎ ነው። ከአስክሬኖቹ በተጨማሪ ቢያንስ 6 የቆሰሉ የህወሓት ታጣቂዎች በሰቲት ወንዝ ተገኝተው በሱዳን ድንበር አቅራቢያ ወደሚገኝ ሆስፒታል ተወስደው ሕክምና እየተደረገላቸው ይገኛልም ተብለዋል። በድንበሩ አቅራቢያ የሚኖሩ የሱዳን ነዋሪዎች የከባድ መሳሪያና የተኩስ ድምጽ መስማታቸውና የቆሰሉ የህወሓት ታጣቂዎች ወደ ሐምዳየት ሲገቡ መመልከታቸውን ገልጸዋል። በደረሰው የድሮን ጥቃት በአጠቃላይ 1311 የህወሓት ታጣቂዎች ሙሉ በሙሉ ከጥቅም ውጭ ሆነዋልም ተብሏል። ጽንፈኛው ህወሓት በታጣቂዎቹ ጥብቅ መመሪያ በመጣል ስልክ እንዳይጠቀሙ ከለከለ። የጽንፈኛው ህወሓት የሰላምና ጸጥታ ቢሮ በታጣቂዎቹ በግንባሮችና በተለያዩ ክፍሎች ውስጥ የሚደረጉ የግልም ሆነ የስራ ስልክ ጥሪዎችንና የመረጃ ልውውጦችን ጥብቅ ቁጥጥር የሚያደርግ አዲስ መመሪያ ማስተላለፉ አስታውቋል። ጽንፈኛው ህወሓት መመሪያው ያወጣው የስልክ ግንኙነቶችን ጠላት ይከታተላቸዋል በሚል ስጋት መሆኑ በደብዳቤው ያስታወቀ ሲሆን የሰራዊቱ ሚስጥርና ወታደራዊ እንቅስቃሴና ከደህንነት አደጋ ለመጠበቅ አስቦ ያስተላለፈው ውሳኔ መሆኑም ጽንፈኛው ህወሓት ጠቅሷል። ህወሓት ሁሉም ታጣቂዎቹ ውስጥ የግል ሞባይል ስልኮችን ይዞ መንቀሳቀስና መጠቀም ሙሉ በሙሉ የከለከለ ሲሆን የታጣቂዎቹ ስልኮች ተሰብስበው በተወሰኑ ደህንነታቸው በተጠበቁ ቦታዎች ብቻ እንዲቀመጡም ወስኗል። የሳተላይት ስልኮች አጠቃቀም በተመለከተ ከፍተኛ የጽንፈኛው ህወሓት የጦር አመራሮች ብቻ እንዲጠቀሙ የተደረገ ሲሆን ከተፈቀደላቸው አካላት ውጪ ማንም እንዲጠቀምባቸው አይፈቀድም ሲል ቡድኑ መመሪያ አስተላልፈዋል። በተጨማሪም ቡድኑ በሳተላይት ስልኮቹ ወደ መደበኛ ስልክም ሆነ ወደ ውጭ ሀገር መደወል የከለከለ ሲሆን ለወታደራዊ ግንኙነት ብቻ እንዲውሉም ውሳኔ አስተላልፈዋል። ሁሉም አይነት የህወሓት ግንኙነቶች በሬዲዮ የኮድ ስርዓት ማለትም ሚስጥራዊ በሆነ መልኩ ብቻ እንዲካሄዱ መመሪያ ሰጥቷል። ታጣቂዎቹ ከቤተሰቦቻቸው ጋር የሚያደርጉት ግንኙነት በሳምንት አንድ ጊዜ ብቻ እንዲሆን ህወሓት የወሰነ ሲሆን ቀኑም በህወሓት የጦር አዛዦች በሚወስኑት ቀን ብቻ የሚፈጸም ይሆናልም ብለዋል። ይህንን መመሪያ ተላልፎ የተገኘ ማንኛውም ታጣቂ አባል ወይም አመራር በጽኑ ወታደራዊ ዲሲፕሊንና ህግ ተጠያቂ እንደሚሆን ጽንፈኛው ህወሓት በደብዳቤው ላይ አስፍሯል። የህወሓት በታጣቂዎች ላይ ያስተላለፈው ይህ መመሪያ ወደ ተግባራዊ እርምጃ መግባቱም ታውቋል።
ከ2 ሚሊዮን ብር በላይ የሚገመት የወንዶች አልባሳትን የሰረቁ 6 ግለሰቦች በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሐምሌ 21 ቀን 2018 ዓ.ም ከሌሊቱ 9 ሰዓት በልደታ ክፍለ ከተማ ወረዳ 1 መቻሬ ሜዳ ተብሎ በሚጠራው አካባቢ ነው። ተጠርጣሪዎቹ ደብሩ መለሰ፣ ሞገስ ተካይ፣ ብርሃኑ አያሌው፣ ዘሪሁን በለጠ፣ ሚሊዮን መስፍንና አብዱል ሰላም ነስረዲን የተባሉ ሲሆን የሰሌዳ ቁጥር ኮድ 3B 40762 አዲስ አበባ የሆነ ቪትስ ተሽከርካሪ በመጠቀም አንድ የወንዶች አልባሳት መሸጫ ሱቅ ገንጥለው በመግባት ግምታቸው ከ2 ሚሊዮን ብር በላይ የሚያወጡ የወንዶች ሱሪ፣ ጫማና ቲሸርቶችን ሰርቀው ሊሰወሩ ሲሉ ድርጊቱን በተመለከቱ ግለሰቦችና በፖሊስ አባላት በቁጥጥር ስር ውለዋል። ፖሊስ በወቅቱ ተጠርጣሪዎችን በቁጥጥር ስር ባዋለበት ወቅት ባደረገው ፍተሻ ከሌሎች ክፍለ ከተሞች ከሰረቁት የጎማ ጎሚኒ እና የኤሌክትሪክ ማስተላለፊያ ኬብል ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የልደታ ክፍለ ከተማ ፖሊስ ዋና መምሪያ ገልጾ ተገቢውን ማስረጃ በማጠናቀር ክስ እንደሚመሰርትም አስታውቋል። የክረምት ወቅት እንደመሆኑ መጠን ጨለማንና ዝናብን እንደ ምቹ አጋጣሚ በመጠቀም የሚፈጸሙ ወንጀሎችን ለመከላከል የንግድ ተቋማትም ሆነ ድርጅቶች የጥበቃ አቅማቸውን ማጠናከር እንደሚጠበቅባቸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ፕሬዝዳንት ፖል ቢያ ከፍተኛ የጦር አዛዦች ሽግሽግ አደረጉ። የካሜሩኑ ፕሬዝዳንት ፖል ቢያ በሀገሪቱ ከፍተኛ ወታደራዊ መዋቅር ላይ ሰፊ አመራር ሽግሽግ ማድረጋቸው ተገልጿል። በዚህ ድንገተኛ ውሳኔ መሰረት ፕሬዝዳንቱ ከሀገሪቱ 5 የጋራ ወታደራዊ ክልሎች የሁለቱን 4 ክልሎች ዋና አዛዦች በሌሎች ተክተዋል። የፕሬዝዳንታዊ ዘበኛ ማለትም ፕሬዚደንሻል ጋርድ መሪያቸውን ወደ ብርጋዴር ጀነራልነትም አሳድገዋል። ይህ ወታደራዊ ሽግሽግ ይፋ የተደረገው እድሜያቸው 93 ዓመት የሆኑት የካሜሩኑ ፕሬዝዳንት ፖል ቢያ ከህዝብ እይታ ለ58 ቀናት ያህል ከራቁ በኋላ ነው። ይህም ድርጊት በሀገሪቱና በውጭ ሀገራት በጤንነታቸውና በስልጣን ቆይታቸው ላይ ከፍተኛ ግምቶችንና ጥርጣሬዎችን ፈጥሮም ቆይቷል። የሀገሪቱ የመንግስት ቃል አቀባይ ሬኒ ኢማኑኤል ሳዲ ስለ ፕሬዝዳንቱ የጤና ሁኔታ የሚናፈሱትን ወሬዎች አስተባብለዋል። ቃል አቀባዩ እንደገለጹት ፕሬዝዳንት ፖል ቢያ በህይወት ያሉና በቅርብ ጊዜም ወደ ሀገራቸውና ወደ ስራቸው ይመለሳሉ ተብሎ እንደሚጠበቅም አስታውቀዋል። 25 የአሜሪካ ግዛቶች በትራምፕ አስተዳደር ላይ ክስ መሰረቱ። በዲሞክራቲክ ፓርቲ የሚመሩ 25 የአሜሪካ ግዛቶች የፕሬዝዳንት ዶናልድ ትራምፕ አስተዳደር በበርካታ ሀገራት ላይ የጣለውን አዲስ ታሪፍ በመቃወም በይፋ ክስ አቅርበዋል። ከ2 ሳምንት በፊት ዩናይትድ ኪንግደምን፣ ቻይናን እና የአውሮፓ ህብረትን ጨምሮ በ60 አጋር ሀገራት ላይ ከ10 እስከ 12.5% አዲስ ቀረጥ ተጥሏል። ይህም ወደ አሜሪካ ከሚገቡ ሸቀጦች 99.4% የሚሸፍንም ሆነዋል። ዋይት ሀውስ እርምጃውን የወሰደው በ1974 የንግድ ህግ ላይ በመመስረት ሀገራቱ የጉልበት ብዝበዛን አልተከላከሉም በሚል ሲሆን የአሜሪካ ንግዶችን ለመጠበቅ ህጋዊ ስልጣኑን እንደተጠቀመም ገልጿል። ክስ አቅራቢዎቹ ግዛቶች ውሳኔው የዘፈቀደና ህገ ወጥ ነው ብለውታል። በተጨማሪም ለአንድ ሀገር እንኳ ወራት የሚወስደውን ምርመራ አስተዳደሩ በ2 ወራት ውስጥ ብቻ አጠናቅቅ ያለው ማለቱ አሳማኝ እንዳልሆነና የጉልበት ብዝበዛን እንደ ሽፋን ተጠቀመ ሲሉም ተከራክረዋል። ፕሬዝዳንቱ ወደ ስልጣን ከተመለሱ በኋላ በተለያዩ እርምጃዎቻቸው ላይ ክሶች እየቀረቡባቸው ሲሆን ባለፈው ዓመት ሚያዝያ የጣሉት ተመሳሳይ ታሪፍ በጠቅላይ ፍርድ ቤት ውድቅ መደረጉ ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ